ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ልዩ ፋና ወቅታዊያችን እንሆ ጀምሯል። ኢትዮጵያና ኢትዮጵያውያን በዘመናት እየተንከባለሉ እዚህ የደረሱ ስብራቶቻቸውን ለመጠገን ሲወያዩ ቆይተዋል። 4000 ኢትዮጵያውያን ከ8 በላይ የዘለቁ ዋና አጀንዳዎች ከዛም ከወር የተሻገረ ምክክር ተደርጓል። በመጨረሻም ኢትዮጵያ አሸንፋለች። ከዚህ ጋር ተያይዞ ወቅታዊ ፕሮግራማችንን እነዚህን ጉዳዮችን እያስፋፋ እስከ መጨረሻው ድረስ ይቀጥላል። ኢትዮጵያ አሸንፋለች ስንል ምን ማለታችን ነው? ቀጣይስ ለመሰራት ስለተፈለገችው ኢትዮጵያስ የምክክር ሂደቱና ከምክክር ሂደቱ የወጡ ውጤቶች ምን ይዞ ይመጣሉ የሚለውን ዛሬ በስፋት እንወያያለን። በረከት ተካልኝ፣ አፈወርቅ እያዩና እኔ የሚድነቃቸው ኃይለማርያም ከእናንተ ጋር ቆይታ እናገራለን። ከኛ ጋር እንቆዩ ከወዲሁ እንጋብዛለን። ሁለታችሁ እንኳን በሰላም መጣችሁ። እንኳን ደህና ቆዩ። ኢትዮጵያ እንግዲህ ታሪኳ በጣም ትልቅ የተባለ ምናልባትም በታሪክ አይተነው የማናውቀውን ወርቃማ የሆነ እድል አስተናግዳ ተነስታለች። 4000 የዘለሉ ኢትዮጵያውያን በአንድ ልብ በአንድ ጥላ ስር ስለ ሀገራቸው መጻኢ ዕድል ለመወያየት ተወያይተውም ደግሞ ቀጣይ ኢትዮጵያ የጸናች ለትውልድ ለማስተላለፍም ሰፋ ያለ ውይይቶችን አድርገው ኢትዮጵያም አሸንፋ ዘልቃለችና እኛም የዚህ ትውልድ እንደመሆናችን የዚህ ትውልድ ተጋሪ እንደመሆናችን እንኳን ደስ አለን በድጋሚ እያለ ነው እንግዲህ ውይይታችን የምናነሳውና ከአፈወርቅ ልጀምር። ኢትዮጵያ አሸንፋለች ስንል እንግዲህ ብዙ ነገሮችን ማንሳት እንችላለንና እኛ እንደ ኢትዮጵያውያን እንደ ወጣትም ደግሞ የዚህ ታሪክ ተጋሪ መሆናችን ምንን ይገልጻል የሚለውን አንስተን ወደ ሌላው እንቀጥላለን። እንግዲህ ኢትዮጵያ አሸንፋለች ኢትዮጵያ ታሪክ ሰርታለች ስንል ምን ማለታችን ነው የሚለውን ለማየት ትንሽ ወደ ኋላ መሄድ ያለብን ይመስለኛል። ያለፉት የኢትዮጵያን ታሪክ ስንፈትሽ አንድ በጉልህ የተጻፈ ነገር አለ። አለመደማመጥ፣ እርስ በርስ መጋጨት ብሎም እርስ በርስ መጋጨትና አለመደማመጣችን ተከትሎ ኢትዮጵያ በዓለም እንድትታወቅ ያደረጋት መልክ አለ። ችግር የጎሰቆለች ሀገር እርስ በርስ ዜጎቿ የሚደማሙበት ሚል እንደውም በአንድ ወቅት የዓለም ዲክሽነሪዎች ሳይቀሩ ኢትዮጵያን የረሃብ ምድር የጉስቁልና ምድር አድርገው የገለጹባት ሂደት እንደነበረ ምናስታውሰው ነው። ያለፉትን የ100 ዓመት ታሪኮቻችን ብናይ ከግጭት የዘለሉ አይደሉም። አንዱ ወደ ስልጣን ለመምጣት ሌላውን ገሎ ሌላውን አድምቶ ሌላውን አቁስሎ ነው። በዚህ ሂደት የተራዘሙ ቁርሾችና ጸቦች የነበሩበት ሂደት ነው ያለው። አሁን ከዚህኛው በመለስ ከግጭቱ ከመዳማቱ በጣም ከፋቲክ ከሚያደርገው የእርስ በርስ መበላላቱ ወደ ንግግር የመጣንበት አዲስ ምዕራፍ ነው። ለዛ ነው ኢትዮጵያ አሸንፋለች ስንል እነዚህን ከዚህ በፊት የመጣንባቸውን መንገዶች ዘግታ አዲስ ምዕራፍ ገልጣለች ወደሚል ሀሳብ እንመጣው። እንደምታውቀው ይሄ ደግሞ በዚህ ትውልድ መሆኑ የዚህ ትውልድ አካልና ተጋሪ መሆኑ ደግሞ ሌላ ትርጓሜ አለው። በረከት ደግሞ ከኔና ካንተ ይልቅም ደግሞ በቦታው ተገኝቶ ሲዘግብም የነበረ ተወያዮቹንም በደንብ ስታይ ነበርክና ኢትዮጵያ እንግዲህ 2018ን ስትቀበል ታላቁን የኢትዮጵያ ህዳሴ ግድብ ለኢትዮጵያውያን ብርሃን የሚሰጥ ለአፍሪካውያን ደግሞ የይቻላል መንፈስን ያጎናጸፈውን ስጦታ ወስደናል። 2019ን ደግሞ የምክክር ጉባኤውን አጠናቀን ሀገራችን የምንጠግንበትን ስብራቶቻችን የምንጠግንበትን ሌላ ስጦታ ነው የተሰጠንና እንደዚህ ጋር እንዳንድ ወጣትስ የዚህ ትውልድ አካል መሆን ምን ይፈጥርላል አንተ የሚለውን ነገር እናንሳ። አመሰግናለሁ። እንግዲህ ቀደም ሲል አንተም በመግቢያ ላይ ያነሳውን ነገር ነው መጠቀም ፈልጋለሁ። እንኳን ደስ ያለን የሚለው ነገር በጣም ትርጉም ያለው መልእክት ሆኖ የሚመጣበት ሰዓት ቢኖር በእንደዚህ አይነት ወቅት ነው ብዬ አስባለሁ። ምክንያቱም ፖለቲካችን ሰክኖ የረጋ ስርዓት መፍጠሪያ መንገድ የምናበጅበትን ሁኔታ ስንፈልግ ከጫካው ይልቅ ጠረጴዛውን መምረጣችን አንዱ ይሄን የመሰለ ፍቱን የሆነ መድኃኒት ለማበጀት እንደረዳን ማሳያ አድርገን መጥቀስ የምንችለው ነው። ለዚህ እንኳን ደስ ያለን ብንባባል ሚያንስ አይደለም፣ የሚበዛ ነው፣ ትልቅ ነገር ስለሆነ ማለት ነው። ምናልባት አንተም እንዳነሳኸው እኔ አዲስ አበባ ቀጥሎ በቤንሻንጉል ጉሙዝ አሶሳ ከተማ ነበር ሁለተኛው የክልላዊ የአጀንዳ ማሰባሰብ ምዕራፍ የተደረገ የነበረው። በዛ መድረክ ላይ ለስራ እኔም እዛ ተገኝቼ ነበርና በዛ መድረክ አንድ ያገኘኋቸው ሰው ነበሩ። እኚህ ሰው በአካባቢው ላይ በትጥቅ ትግል ሰፋ ያለ ጊዜ ወስደው ሲንቀሳቀሱ ሲመሩ የነበሩ ሰው ናቸውና ምን አነሱልኝ። እኔ አባቴ ተመሳሳይ መንገዶችን ተከትሎ አይቻለሁ፣ እኔም ከሱ ተከትዬ ሄጃለሁኝ። ከዚህ በኋላ ግን የኔ ልጅ ተመሳሳይ
ተመሳሳዩን ነገር እንዲደግም አልፈቅድም የሚል ሀሳብ ነው የሰጡኝ። ለዚህም ነው ወደ ምክክር የመጣሁት። በምክክር እንዲህ አይነት መድረክ ባለመኖሩ ምክንያት የአካባቢያችንን ልማት ወደ ኋላ ስንመልስ እንዲሁም ደግሞ በአካባቢው ሊፈጠር የሚገባውን አዲስ የሆነ የፖለቲካ አውድንም ጭምር ስናውክ ነው የቆየ ነው። ባንም ሆነ በሌላ በማወቅም ይሁን ባለማወቅ የሌሎችን አጀንዳ አስፈጻሚ ሆነን የቆየ ነውና ይሄንን እንዳይደገም ነው በሚል በምክክሩ ላይ በነበራቸው ተሳትፎ ወቅት በቁጭት ሲያነሱልኝ ነበረ። በነገራችን ላይ እርሳቸው ከዛ በኋላ በክልሉ በተደረገ የምርጫ ሂደት ውስጥ ተሳታፊ ሆነው ፓርቲያቸውም የክልሉ መቀመጫ ወንበርን አሸንፈው መግባት የቻለበትን ነገር መታዘብ ችያለሁ። ከዛ በኋላ ምን ለማለት ነው በዚህ መድረክ ላይ ሲሳተፉ እኔ በቦታው ተገኝቼ ያየኋቸው ሰዎች በትልቅ ተስፋ በደስታ እንዲህ አይነት መድረክ መኖሩ የሚያስቀረውን ሞት የቁሳዊም የአካላዊም ጉዳቶችን ጭምር ተገንዝበው በመድረኩ ላይ የነቃ ተሳትፎ ሲያደርጉ ተመልክቻለሁ። በአሁኑም የሀገራዊ ምክክር ጉባኤውም ወቅት ሄጄ የመመልከት የመታዘብ እድሉን አግኝቻለሁኝ በስራ አጋጣሚና በዛም ወቅት አንድ ከትግራይ ክልል የመጡ የፖለቲካ ምሁር ናቸው። በመድረኩ ላይ አግኝቻቸው ከእርሳቸውም ጋር ቆይታ ማድረግ እድል ነበረኝና ምንድነው ያሉት እርሳቸው ጋር እንደውም የተለየ ያየሁት ፐርስፔክቲቭ ምንድነው ከዚህ ቀደም ተቀራርበን በአንድ ጠረጴዛ በአንድ ጥላ በአንድ ልፈኝ ውስጥ ሆነን መነጋገር ባለመቻላችን ምክንያት ጉዳት እኛ ጋር ብቻ ነው የሚል ስሜት በየአካባቢው እንደነበረ ለመታዘብ ችያለሁ አሉ። ምክንያቱም ሁሉም ጋር ከዚህ ቀደም በነገራችን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድም ይህንኑ ሀሳብ ሲያነሱት እንደነበር እናስታውሳለን። የተለያዩ በእርሳቸው ልክ በእርግጠኝነት መናገር የሚቻለው መሪ ሆኖ የኢትዮጵያ መሪ ሆኖ በተለያዩ አካባቢዎች ህዝብን ሰብስቦ ያወያየ መሪ እንደሌለ በታሪክ ውስጥ መመልከት እንችላለን እና ከዛ ተነስተው ሲያነሱ ምንድነው ያነሱት ሁሉም አካባቢ እኔ ጋር ብቻ ነው ጉዳት ያለው እኔ ጋር ብቻ ነው ችግር ያለው የሚል አይነት ሐሳቦች እንደነበሩ አንስተው ነበርና እኚህም ሰው ያንን ያሉትና ስንገናኝ ግን ለካ ሁላችንም ጉዳት አለብን ሁላችንም ተጎድተናል የጎዳን ደግሞ የሆነ ብሔር ወይም ደግሞ የሆነ አካል ሳይሆን ስርዓት ነው የመጡ ስርዓቶች ሁሉ የተለያዩ አካባቢዎች የተለያዩ ማህበረሰቦችን መጉዳታቸውን ተመልክተናል። ስለዚህ አንዳችን ከሌላችን ጋራ የጉዳት ዜናዎቻችንንም በአማረ በመንግባባበት ቋንቋችን ቁጭ ብለን ለመደማመጥ እድል ሰጥቶናል የሚል ነው። ሁላችንም ቁስላለን ነው ባጠቃላይ በትክክል እሱን መመልከት ይችላልና ይሄን ማየት በራሱ ይሄንን ለማድረግ እድል ማግኘት በራሱ ትልቅ የታሪክ አጋጣሚ ነው ብለን ማንሳት እንችላለን። በነገራችን ላይ ወደ ኋላ ስንመለስ እንግዲህ ከኛ በፊት የነበሩ ትውልዶች አድዋን የመዘገቡ አባቶቻችን በእኛ ዘመን እኮ አድዋን መዝግበናል ኢትዮጵያን በተለይ ደግሞ ልጆቻችን ቀኝ የተገዛች ሀገር እንዳይወርሱ አድርገናል ብለው ራሳቸውን ኮራ ብለው ማውራት ይችላሉ። የኔና የእናንተ ትውልድ ደግሞ የህዳሴ ትውልድ ህዳሴን የመሰለ ትልቁን ለትውልድ የሚተላለፍ ትልቅ አይተናል። ከዛም በኋላ ደግሞ ኢትዮጵያውያን ስብራቶቻቸውን የሚጠግኑበት በብዙ መከራ ውስጥ ያለፉበትና ሀገርን ሲያቆስሉ የነበሩ ጉዳዮችን የሚፈቱበትን ምክክርን አካሄደናል ብለን ለታችን ነፍተን የምናወራበት ትልቅ ጉዳይ ነውና ወደ ዋናው ፕሮግራማችንና መነሻ ሀሳባችን እንግዲህ በተለይ ኢትዮጵያውያን በተለያየ ቦታ ውይይት ከተደረገ በኋላ ነው እንግዲህ ከ200,000 በላይ ከተደረጉ ውይይቶች ከነዛ ውስጥ ተወካዮች ደግሞ 4,000 ተመዞ የመጣው 8 ዋና አጀንዳዎች እዛ ስር ደግሞ ንዑስ አጀንዳዎች አሉ። ሲመጣ እንግዲህ ብዙዎችን ስናናገራቸው ከቤት ይዘን ስንመጣ ይሄን ነጥብ አስቆጥራለሁ ብሎ የመጣ ሰው አለ። ይሄ ነገር እንዲወሰንልኝ ይፈልጋለሁ ብሎ ጽንፍ የረገጡ ብዙ ሀሳቦች ኢትዮጵያ ውስጥ እንዳሉ ለውይይትም ያደረሰን እዛ ነገር ስለሆነ ነው። እንግዲህ ብዙዎች ግን እያየን ስንመጣ የራሳችን ከሀገር አንጻር ቁጭ ብለን ስናየው ለራሳችን ያመጣነው ሀሳቦች አንሰው ተገኙብን። ሀገር አሸነፈች የሀገራችን ጉዳይ አሸነፈች ብሎ ነው ያነሱትና የኛ ሀሳብ ከሀገራችን ጋር አንድ ላይ ስናመጣት ነው የማይገኝ ነገር ነውና የሀገር በልጦ ሲነሳ እንግዲህ ሀገር ከዚህ ደረጃ አሸንፋለች ብለን ማንሳት እንችላለንና አፈወርቅን የሆነ ጥያቄ መጠየቅ ፈልጋለሁ። ኢትዮጵያ አሸንፋለች ስንል ማንን ነው ያሸንፈችው የሚለው ብዙ ሰው ሊጠይቅ ይፈልጋልና እነዚህን ሀሳብ ደግሞ እናንሸራሽራቸው እስቲ። የኢትዮጵያን ያለፉ እንግዲህ ቅድምም እየነገርኩ ነበረ ያለፉ የፖለቲካ መንገዶች ስናይ እንደው አንዳንዴ ፖለቲካ ናቸው ወይ የሚሉ ፖለቲካችን ከጠመንጃ ጋር በጣም የተሳፋ መሆን ያገኘናቸውን የለውጥ እድሎች ያመከንባቸው ታሪኮች ናቸው በእኛ የትናንት መልኮች ላይ የተጻፉት። በዚህ ምክንያት ኢትዮጵያ ወርቃማ እድሎችን ወደ መገዳደያ መንገድ ቀይራ እርስ በርስ ተገዳድላለች። ወንድሙን ገድሏል። የታሪካችን ሁላ ከግድያ ዘፈናችን ግጥማችን ሁላ ከግድያ የተሳፋ ነበር። በዚህ ውስጥ
ምን ነበር የሚለውን እናንሳ። በዚህ ውስጥ አንደኛ ፖለቲካችን ከጠመንጃ ያለመላቀቅና በጠመንጃ ያሸነፈው ሁሉንም ጠቅልሎ የመውሰድ ልምምድ ነበረን ኢትዮጵያ ይሄ ነበራት። ሁለተኛ የውጭ ኃይሎች በእኛ ጉዳይ ላይ ጣልቃ እንዲገቡ የሚያደርግ የፖለቲካ ልምምድ ነበረን። ያ ማለት ላሸንፍ ስልጣኑን ሊያዝ እንጂ ከማንም ጋር ተባበራለሁ ብሎ ሀገርን ብሔራዊ ጥቅምን አሳልፎ የመስጠት ልምምድ ነበረን። ሶስተኛው ጠቅላይ ሚኒስትር አብይ አህመድ በመደመር መጽሐፋቸው የሚያነሱት አንድ ቁጭት የሚፈጥር ነገር የሀሳብ አልቦ ፖለቲካ በኢትዮጵያ ውስጥ የነበረ ነው። ከሀሳብ ከመነጋገር ከመደማመጥ ይልቅ የኔ ብቻ ትክክል ነው በሚል ሌላውን ካንተ ሀሳብ በተቃርኖ ያለውን በመግደል ወይ በማሸነፍ ብቻ የተመሰረተ ከዛም ኢኮኖሚውንም ባንኩንም ታንኩንም ጠቅልሎ የመውሰድ ልምምድ በእኛ ሀገር ነበረ። ስለዚህ እኛ ስንመካከር እነዚህን ሁሉ ነገሮች አሸንፈናቸዋል። ጠመንጃ ይገዛው የነበረው ከጠመንጃ ያልተላቀቀው ፖለቲካ ወደ ንግግር፣ ወደ ሀሳብ የበላይነት፣ ወደ ሀሳብ ልዕልና እንዲመጣ አድርገናል። የታሪካችን ላይ ደጋግሞ የመጣውን የእርስ በርስ ግጭት በጠመንጃ ብቻ ችግሮች ይፈታሉ የሚል የፖለቲካ አባዜና ልምምድ እዚህ ላይ ይበቃናል ብናላን ምን አርገናል? ጠመንጃችን አስቀምጠን ታጣቂዎች ከጫካ የነበሩ ሳይቀሩ መተው ውጭ ሀገር የነበሩ እንኳን በለው ቁረጠው ሲሉ ይሄ መንገድ እንደማያዋጣ አምነው ወደ ሀገራዊ ምክክሩ መጥተዋል፣ ወደ ምክክር መጥተዋል። ይሄ ደግሞ ምን አድርጎናል? የጠመንጃ ነው የኢትዮጵያን ችግር ይፈታል ከሚለው አብዛኛው ኢትዮጵያን በዚህ ላይ ተወክለው ሀሳባቸውን ሲያነሱ ነበር። ይሄ ደግሞ የውጭ ተጋላጭነትን ይጨምራል። እንደምታውቁት በውጭ ግንኙነት ትምህርት ተደጋግሞ የሚነሳ ሀሳብ አለ። የሀገራት ጥንካሬ በውጭ ግንኙነታቸውን የሚወስን ይሆናል። አንዳንዴ ሀገራት በርስ ግጭትና በሸር ውስጥ ሲያልፉ ሌሎች ሀገራት እጃቸውን አስረዝመው የራሳቸውን ብሔራዊ ጥቅም ለማስከበር የሚያደርጓቸው ሸፍጦች ነበሩ። የኢትዮጵያን ምክክር ለዚህ የተጋለጠ አልነበረም። የውጭ ኃይሎች ስውር እጆች እንዳይገቡ እጃቸውን ቆርጧል። እንዴት አድርጎ? አንደኛ የኢትዮጵያን ምክክር በኢትዮጵያን የተመራ በኢትዮጵያን ባለቤትነት የተዘወረ በኢትዮጵያን ስምምነት የተቋጨ ነበር። ኢትዮጵያን ስለራሳቸው መክረው ስለራሳቸው ተስማምተው ስለራሳቸው ነው ያሸነፉት። በ99% በሚደርሱ ከቀረቡ አጀንዳዎች መካከል 99 በሚደርሱት ላይ ተስማምተዋል። ምን እየሆነ ነው? ኢትዮጵያ ነች የመከረችው፣ ኢትዮጵያ ነች ያስተባበረችው፣ ኢትዮጵያ ነች የተስማማችው። በዚህ ውስጥ ሌሎች ኃይሎች ሌሎች ሀገራት የራሳቸውን ብሔራዊ ጥቅም ይዘው ጣልቃ አልገቡም። ስለዚህ እነዚህ በዘመናት ሂደት ውስጥ በተለያዩ መንገዶች የኢትዮጵያን ብሔራዊ ጥቅም በተቃርኖ ሲያቋርጡ የነበሩ ይሄ በዚህ ላይ መስተጓጎል ሲፈጥሩ የነበሩ ኃይሎች ተሸንፈዋል። ለምን? በዚህ ሂደት ላይ ጣልቃ አልገቡም። ልብ በል ለምሳሌ 1983ን ሽግግር ማንሳት ተገቢ ነው። ኢትዮጵያ የኢፌዴሪ ህገ መንግስት ጽፋለች። ይሄ የኢፌዴሪ ህገ መንግስት ሲጻፍ በሌንጮ ለታ በቅርቡ ባሳተሙት መጽሐፍ ላይ እንደተመላከተ ዙፋን ኡርጋነች ጸሐፊዋ እንደተመላከተ ያ ህገ መንግስት ሲጻፍ በህገ መንግስቱ ላይ ይሄንን አውጡ ይሄንን አስገቡ ይሉ የነበሩ የሻዕቢያ ፖለቲከኞች እንደነበሩ የግብጽ ሰዎች እንደነበሩ በስነ ስርዓት ተገልጿል። ያ ህገ መንግስት ከኛ ፍላጎት በተጨማሪ ለሌሎች እድል የሰጠና ሌሎች ኃይሎችም እጃቸውን እንዲያስገቡ ያደረገ ነበር። ከዛም በፊት የነበሩት ሀሳቦችን ብናይ ለምሳሌ ደርግ ወደ ስልጣን ከመጣ በኋላ የምዕራብና ምስራቅ ሪዮት ብለን ይዘን መተን ምስራቅና ምዕራብ የሚባሉት ዓለማት ወደ ኢትዮጵያ ተስበው እንዲገቡ አድርገናል። 1924 እና ከዛ በፊት የነበረውም ለሌሎች ተጋላጭነታችን ከፍተኛ የነበረ ነው። አሁን ግን ኢትዮጵያ ናቸው የመከሩት፣ ኢትዮጵያ ናቸው የተስማሙት፣ ኢትዮጵያ ነች ያሸነፈችው። እነማን ተሸነፉ? እነዚህ ቅድም የጠቀስኳቸው የሀሳብ አልቦነት ፖለቲካ ተሸነፈ። ቀጣዩ ትውልድ ቢያንስ ተመካክሮ ይግባባል፣ ለኢትዮጵያ መዳኛዋ ምክክር ነው ብሎ እንዲያምን አደረገን። እነማን ተሸነፉ? በጠመንጃ ብቻ ነው 4 ኪሎ የምንገባው፣ በጠመንጃ ብቻ ነው ኢትዮጵያን ብሔራዊ ጥቅም የምናስከብረው ብለው የኔ ሀሳብ ትክክል ነው ብለው የሚያስቡ ኃይሎች ተሸነፉ። እነማን ተሸነፉ? ለኢትዮጵያ ጥፋቷን የሚደግሱ በኢትዮጵያ ጥፋት ላይ ራሳቸውን ብሔራዊ ጥቅም ማሳካት የሚፈልጉ ኃይሎች የውጭ ኃይሎች ተሸነፉ። ለምን? ኢትዮጵያን እኛ ለራሳችን እናውቃለን ለራሳችን እንበቃለን ብለው ስላሰቡ እነዚህ ኃይሎች ተሸነፉ። በድምር ግን ኢትዮጵያ አሸነፈች። ኢትዮጵያ አሸንፋለች። እንግዲህ በብዙ መንገድ ማንሳት እንችላለን። በረከት በራሱ የኢትዮጵያን አሸናፊነት በደንብ የሚገልጽበት መንገድ ሊኖር ይችላል። ክቡር ፕሬዚዳንት ታዬ አጽቀሥላሴ እንግዲህ በምክክር ጉባኤው መዝጊያ ላይ ያነሱት ጉዳይ አለ። ኢትዮጵያ ያሸነፈችበትን መንገድ ያነሱበት መንገድ በጣም ቀልባችን የሳበኛም በደንብ የተወያየንበት ነበር። ወደ ኋላ ስንመለስ እንግዲህ እነዚህ ጥቋቁሮች አፍሪካውያን መማር የማይችሉ ትምህርት የማያውቁ ራሳቸውን መግዛት የማይችሉ ሂደን እናሰለጥናቸዋለን ብለው ለቀኝ ግዛት ሲመጡ ኢትዮጵያ አይደለም እኛ የተማርነን በቀኝ ግዛት አንገዛም ሁሉ ነገር እናውቃለን ብላ ኢትዮጵያ አሸንፋ ለሌሎች ጥቁር ሀገራትም ለዓለም ጥቁር ሕዝቦችም ነፃነትን አሳየች። ህዳሴ ግድብን
ሰርተን አፍሪካውያን አይችሉም ሲሉ እንችላለን ብለን ለዓለም ያሳየንበት አለ። እኛንም ብዙ ነገር ብሎናል። በሰሜን ጦርነት ጊዜ የነበረን ጊዜ እናስታውሳለን። እሳቸው የኢትዮጵያ ተወካይ ሆነው ተመድ ውስጥ ሲሰሩ እንደነበረ የዛኔ ያደርጉት ንግግር በደንብ እናስታውሳለን። የቅርቡ ደግሞ ኢትዮጵያውያን በምክክር ችግራቸውን አይፈቱም፣ ልዩነቶቻቸውን ማስተናገድ አይችሉም ብሎናል። ብዙ ነገር ብለውብናል። እኛ ግን እነዛን ሁሉ አልፈን እዚህ ጋር ደርሰን ችለን አሳይተናል። ኢትዮጵያ አሸንፋለች ብለው በብዙ መንገድ ፈተውታል፣ በደንብ ማብራርቶታል። እና በርከት ከዚህ አንጻር 4000 ሰው በዚህ ደረጃ በ8ቱ ዋና ዋና አጀንዳዎች አስተናግደው የኢትዮጵያን ችግር ለመፍታት ስብራቶቿን ለመጠገን አንድ ላይ ተሰብስቦ ይህንን የመሰለ ትልቅ ኩነት ማስተናገድ ለኢትዮጵያ ምኗ ነው የሚለውን ነገር በዛ አስተሳስረን እንየው። ምናልባት አንተም ጠቃቅሰዋል፣ አፈወርቅም አንስቶታል። የተወሰነ ሀሳብ ግን መጨመር የምፈልገው ኢትዮጵያ ማንን አሸነፈች ብለን ስንል አትችሉምን ድምጾች አሸንፋለች። እውነት ለመናገር ለምንድን ነው ይሄንን ማነሳው? ለምሳሌ ህዳሴ ግድብን ከ14 ዓመት በፊት ስንጀምር አትችሉም ብለውን ነበር። አትችሉም ብቻ ላይ አላበቁም፣ ብድርም ከለከሉን። ግን ኢትዮጵያውያን የእያንዳንዱ እናት መቀነት ተፈቶ የኢትዮጵያ ህዳሴ ግድብ 2017 ጳጉሜ 4 ላይ ለዓለም ብስራት በሆነ መልኩ ተበስሯል። አፍሪካውያን ወንድሞቻችንን አስተሳሳሪ የሆነ ገመድ ሆኖም ጭምር በጉባ ተራሮች መካከል ቆሟል። ዛሬ ታሪክ ራሱ የሚናገርበት ደረጃ ላይ መድረስ ችሏል። ይሄ ኢትዮጵያውያን አንዱ የሰበረችው ድምጽ ነው። የሺህ ዘመናት የጥፋት እጆችንም ጭምር ከቆረጠችባቸው በትሮች መካከል አንዱ የታላቁ የኢትዮጵያ ህዳሴ ግድብ ነው። ሌላኛው የቅርቡን ጊዜ ደግሞ ካነሳን የኮሪደር ልማት ስንጀምር አትችሉም፣ ከተማችሁን ማዘመን አትችሉም፣ እንዲህ አይነት ከተማ ሊዘምን አይችልም፣ የተሻለ የጸዳ ከተማ ሊሆን አይችልም፣ ሁሌ ላስቲክ እየወጠራችሁ መኖር አለባችሁ የሚል ድምጽና ጫጫታ እዚህም እዛም ሲሰማ እንደነበር እናስታውሳለን። በ6 ወርና በ1 ዓመት እንዲሁም ደግሞ በ2 ዓመት ውስጥ አዲስ አበባ ምን እንደመሰለች ሁላችንም የምናውቀው ነው። ብቻ አይደለም አዲስ አበባ ብቻ አይደለም፣ ከ70 በላይ የኢትዮጵያ ከተሞች ዛሬ ውብና አዲስ ወደ ሆነ ማንነታቸው ከተሜነትን ወደሚያሳይ እና ወደ ስልጡን የሆነ የአኗኗር ስርዓት ውስጥ መቀየራቸው አንዱ ሌላኛው ማሳያ አድርገን የምናነሳው የአትችሉምን ድምጽ የሰበርንበት ሌላኛው መንገድ ነው። የኢትዮጵያ ሀገራዊ ምክክርም ስንጀምር ኢትዮጵያውያን ቁጭ ብለው ተነጋግረው ችግር መፍታት አይችሉም የሚል ድምጾች ከዚህም ከዚያም እንደበረከቱ እናስታውሳለን። ነገር ግን 200,000 ሰዎችን ማመካከር የቻለ የምክክር ኮሚሽን መፍጠር ይችላለች ኢትዮጵያ። መመካከር ብቻ አይደለም፣ ተቋም ገንብታለች። ይሄ ተቋም ከሀገር ውስጥ እስከ የተለያዩ ዓለም ሀገራት ሄዶ ማነጋገር፣ ማወያየት፣ ኢትዮጵያውያንን የተራራቀ ፍላጎቶቻቸውን አቀራርበው ቁጭ ብለው በጠረጴዛ ዙሪያ መወያየት እንደሚችሉ ለዓለም አሳይታለች። አየህ አሁን ይሄ ጉዳይ አትችሉም፣ ቀደም ብላ አንተም እንዳነሳው የቀኝ ግዛት አንዱ የዜጎችን ወይም ደግሞ አፍሪካውያንን በረጅም በትር ዛሬም ድረስ ሊነሱ ሲሉ ቁጭ በሉ እያሉ በተቀመጡበት የድህነት አረንቋ ውስጥ እንዲቆዩ፣ በጦርነት አረንቋ ውስጥ እና አዙሪት ውስጥ እንዲቆዩ የመምቻ በትር ሆኖ እያገለገለ ያለ ድምጽ እንደሆነ ይታወቃል። ኢትዮጵያውያን ግን በተደጋጋሚ ከአድዋ ተራሮች አንስቶ እስከ ምክክር አደባባያችን ድረስ ይሄንን ድምጽ እየሰበርን መምጣታችን አንዱ እያሸነፈን ያለ ነው። ዓለም እየነገረን ያለውን ትርክት እየቀየርን ለመሆኑ ማሳያ ነው። ይሄ ትርክት መቀየሪያ ማሽን ቀያሪ ወይ ማርሽ ቀያሪ ሁነት አድርገን ልናነሳው እንችላለን። ስለዚህ ይሄንን ነው አሸንፈናል ብለን ስናነሳ በዚህ ልክ መረዳት አለብን የሚለው ነገር መነሳት መቻል አለበት። ሌላኛው ይሄ ምክክር ድል ነው ብለን ስናነሳ ከመጋጨት ወደ መመካከር ያለፍንበት አዲስ የዝላይ መንገዳችን ነው። በመደመር መጽሐፍ ውስጥ አንዱ ሊፍሮጊንግ ነው ወይም ደግሞ ይሄ መደመራዊ ዝላይ ብሎ የሚያስቀምጠዋል። አንዱ መደመራዊ ዝላይ በኢኮኖሚ ውስጥ አሁን ላይ ዛሬ ዓለም የደረሰባቸው ቴክኖሎጂዎችን ወደ መጠቀም ከነበርክበት ዘለህ የምትገባበት ነው። አንዱ በዚህ ውስጥ የሚጠቀሰው የሰው ሰራሽ አስተውሎት ውስጥ ያደረግነው መደመራዊ ዝላይ እንደሆነ ይታወቃል። በአፍሪካ ቀዳሚ መሆናችን ይታወቃል። ይሄ አንዱ ላይ ማሳያችን ተደርጎ ሊነሳ ይችላል። አሁን በመናነሳው ጉዳይ ውስጥ ግን የምናነሳው አንዱ ከግጭት ዘለን ወደ መመካከር የገባንበት መንገድም ሌላኛው መደመራዊ ዝላይ አድርገን ልንጠቅሰው የምንችል ቁልፍ እርምጃ ተደርጎ መነሳት መቻል አለበት። ምክንያቱም ቪሽየስ የነበረ ሰርክል ውስጥ ነው የቆየ ነው። ይህን ምክክር እንኳን ስናደርግ ከግጭት ያልወጡ ሀገራት እንዴት ይመካከራሉ የሚል ድምጾች እንዴት በርከተው እንደነበር የዛሬ 4 ዓመት 5 ዓመት ወደ ኋላ መለስ ብለን የ2013 ምርጫ ካደረግን በኋላ የነበሩትን ድምጾች እናስታውሳቸዋለን። እነዛን ድምጾች ውሾች ይጮሃሉ፣ ግመሎች ግን ጉዟቸውን ይቀጥላሉ የሚለውን መርህ አስረግጠን የሄድንበት ሌላኛው የመደመራዊ ዝላይ አድርገን ማንሳት እንችላለን ማለት ነው። ልጆቻችን እኛ የምናውቀው ስለ ግጭት፣
ስለ ጦርነት፣ ስለ ሽፍታ፣ ስለ ጫካ ነው የምናውቀው። የኛ ልጆች ግን ከዚህ በኋላ እየሰሙ እያዩ የሚያድጉት ስለ ምክክር፣ ሰዎች የተለያየ የተራራቀ ፍላጎቶቻቸውን በጠረጴዛ ዙሪያ መፍታት እንደሚችሉ የሚማሩበት የተግባር ማስተማሪያ ሲሙሌተር ነው የተውንላቸው። አውሮፕላን አብራሪነት የሚማር አንድ ወጣት በአቪዬሽን ትምህርት ቤት ከገባ በኋላ በቀጥታ ወዲያው የተግባራዊ ልምምዱን ከራንዌው አይጀምርም። የሚጀምረው ከሲሙሌተር ነው። መጀመሪያ ያ የሚነዳውን የሚያሽከረክረውን አውሮፕላን የሚመስል ሲሙሌተር ውስጥ ገብቶ ነው የሚለማመደው። ልክ እንደዛው ልጆቻችን ከዚህ በኋላ ሀገር የመገንቢያው ቁልፉን ሲሙሌተሩን አስቀምጠንላቸዋል። ከዚህ በኋላ በጦርነት አይሞክሩም ሀገር ለመገንባት። ከዚህ በኋላ የሚሞከረው በምክክር ነው። ለዚህ ደግሞ መሰረት መጣሉን ማየት ትችላለህ። ሌላኛው ለግጭት ያበቁን ጉዳዮች ይነሱ የነበሩ አጀንዳዎች እውነት ለግጭት የሚያበቁ ናቸው ወይ ተብለው ተፈትነው የወደቁበትም በነገራችን ላይ አብዛኞቹ ለምንድን ነው ይሄንን ብል እኔ ያነጋገርኳቸውም ሰዎችም በዚህ አጀንዳ ተብለው ተቀርጸው በተቀመጡና 400 የአጀንዳ ንዑሳን አጀንዳዎች ውስጥ የተመለከትናቸው ጉዳዮች ጫካ ገብተው ከሚያነሷቸው አጀንዳዎች ምንድን የተለየ ነገሩ? አብዛኞቹ ጉዳዮች ጫካ ያስገባን ያሉ ሰዎች ወንድሞቻችን የሚያነሱት ጉዳዮች በረከት አንድ በተቃውሞ ጎራ ያሉ ፖለቲከኛ ውጭ ሀገር ኗሪነታቸው ሆነ ከትናንት ወዲያ ቃለ መጠይቅ እየሰጡ ይሄንን ሐሳብ ተጠይቀው ነበር። እናንተ በዚህ ምክክሩን ያጣጥሉታል፣ እናንተ በዚህ ምክክር ውስጥ ብትመጡ አሁን ከተነሱት አጀንዳዎች ውጭ ማንሳት ትችላላችሁ ወይ ተብሎ እርሳቸው ቃል በቃል ምንድነው ያሉት? አይ ሌላ አጀንዳ የለንም ማለት። ታዲያ ምንድነው ችግሩ ሲባል እኛ ስላልተሳተፍንበት ተሳተፉ ተብላችሁ ነበር በተደጋጋሚ ያደርጉ ነበርና ትክክለኛ ሐሳብ ይሄንን ነው ማለት። በዚህ ውስጥ ምናልባት ያፈወርቅን ሐሳብ ለማጠናከር ያክል እኔ ያልባረኩት ነገር በሙሉ ወይም እኔ ያልተሳተፍኩት ነገር በሙሉ ልክ ዶሮ ባልበላውም ጭሬ ልድፋው አይነት ነገር ነው። ምግቡ ላይ አይደለም ጥያቄው፣ ግን ደግሞ ሌላም እንዳይበላው ጭሮ የመድፋት አይነት አካሄዶችን ትመለከትበታለህ። ግን ደግሞ እኛ ኢትዮጵያዊ የሆኑ እሴቶች አሉን። የመነጋገር፣ የመደማመጥ፣ የመወያየት እሴቶች አሉን። እነዚህ እሴቶቻችንም ጭምር የታዩበት ለመሆኑ ሌላኛው ማሳያ አድርገን ማንሳት እንችላለን። ስለዚህ ከዚህ በኋላ ህዝቡ አሁን የሚጠይቀው ጥያቄ ቅድም አፈወርቅ ያነሳውን ጥያቄ መጠየቅ የሚጀምርበት ሰዓት ላይ ደርሰናል ማለት ነው። ከዚህ የተለየ ምን አጀንዳ ይዘህ ነው ጫካ የገባኸው? የኔን ድጋፍ የምትጠይቀው ከዚህ የተለየ ምን አጀንዳ ይዘሃል? ይሄንንስ አጀንዳ ለማራመድ የሚያስችል አውድ አጥተሃል ወይ ብሎ መጠየቅ የሚጀምርበት ሰዓት ላይ አድርሰናል። አሁን ይሄ ነው ድል፣ ይሄ ነው ስኬት። እዚህ ደረጃ ላይ ማህበረሰባችንን ያለውን ግንዛቤና ንቃተ ህሊና ወደ ላቀው ደረጃ አሳድገነዋል ማለት ነው። ከዚህ በኋላ ማህበረሰባችን መጠየቅ ይጀምራል ማለት ነው። ከዚህ በኋላ ለግጭት የሚዋጣ ገንዘብ አይኖርም ማለት ነው። ሙከራ አይኖርም ማለታችን አይደለም። ነገር ግን በሰፊው ህዝብ ውስጥ የሚመላለሰው ሐሳብ ግን ለምንድን ነው በሰጥቶ መቀበል መርህ ልጄን ከምታሳጣኝ ሐሳብ ሰጥታ አትቀበልም ወይ የሚል የመደራደር፣ የመነጋገር፣ የመወያየት አውድ ውስጥ እንዲገባ የመግፋት አካሄዶች ውስጥ ማህበረሰቡ እንዲገባ አንድ እርምጃ አራምደነዋል ብለን ማንሳት እንችላለን። ሌላው አሸናፊነት ነው ስንል ያለምንም ኪሳራ የተደረገ ነው ማለታችንም ጭምር እኮ ነው። ማንንም የከሰረ የለም። ይሄ የመሸናነፍ ፖለቲካ የሚራመድበት ቦታ አይደለም። በመሰረቱ በምክክርና በክርክር መካከል ያለው ልዩነት ክርክር አቋም ይዘህ እንዲሁም ደግሞ ለማሸነፍ ብቻና ብቻ የምትመጣበት ሜዳ ነው። ሌላውን ማድመጥ አይጠበቅብን። ለምሳሌ ልንከራከር ከቀረብን አንተን ማድመጥ አይጠበቅብኝ። እኔ ሐሳቤን ብቻ ፎርዋርድ ማድረግ ነው የሚጠበቅብኝ፣ ወይም አንተን ደግሞ ኢንተራፕት ማድረግ ነው። በእያንዳንዱ ጉዳይ እየገባው ወይ ፕሮቮክ አረጋለሁ፣ አናድድሃለሁ፣ አስቆጣሃለሁ ሐሳብህን በአግባብ እንዳትገልጽ። ምክክር እንደዛ አይደለም። ምክክር ካንተ ተቃራኒ የሆነ ሐሳብ ይቀርባል። ያንን ካንተ ተቃራኒ የሆነ ሐሳብ ቁጭ ብለህ ታደምጣለህ። ካንተ ተቃራኒ የሆነ ሐሳብ የሚያነሳ ሰው አለ። ሐሳቡንም ማንነቱንም ሳትፈርጀው ታደምጠዋለህ አክብረ። ይሄንን ነው ያደረግነው። ባለፉት 40 የተሻገሩ ቀናት የኢትዮጵያ ሀገራዊ ምክክር ጉባኤ ላይ የተሳተፈው 4000 ተመካካሪዎች ያደረጉት ይሄ ነው። ይሄ በእኛ የፖለቲካ ታሪክ ውስጥ የለም እኮ። ካንተ ተቃራኒ የሆነ ሐሳብ ሲነሳ እኮ አድማ መጥቶ ጥሎ መውጣት፣ መድረክ ረግጦ መውጣትን እንደ ፖለቲካ ስልት የሚከተሉ የፖለቲካ ፓርቲዎችን በዘመናት ውስጥ የተመለከትንበት እንደነበር ይታወቃል። እነዛ መድረክ ተረግጠው የወጣባቸው የፖለቲካ መድረኮች ግን ውጤት አላመጡም። ረግጠው ለወጡት ሰዎች ተፈላጊውን ነጥብና ውጤት ሲያመጡ አልተመለከትናቸው። ግን ዛሬ የተመለከትነው የአሸናፊና ተሸናፊ ፖለቲካ ሳይሆን ሁላችንም
በጋራ ያሸነፍንበት ነው። ለዚህ ነው የምክክር ኮሚሽኑ ውሳኔ ሳይሆን ምክረ ሀሳብ ነው የምናቀርበው የሚለው። አየ ምክረ ሀሳብ በማቅረብና ውሳኔ በማቅረብ ውስጥ ልዩነት አለ በስፋት የምትመለከተውና ይሄ ሁላችንም እንድናሸንፍ የተፈጠረ መድረክ ነው። ያንንም ተጠቅመንበታል ብዬ ነው ማስበው። ምክክር ያስፈለገበት ምክንያት እንግዲህ አሉ ለዘመናት ሲንከባለሉ የቆዩ ሲያደሙን የቆዩ ሀገራችንን ሲያደሙ የቆዩና ምናልባትም ኢትዮጵያ በተፈጠረችበት ልክ ካላት ገናና ስም ካላት ስልጣኔ አንጻር ሲታይ ወደ ኋላ የጎተቷት ናቸው ተብሎ ነው እንግዲህ ወደ ምክክርም የገባ ነው። ብዙ ፖለቲካዊ ስብራቶች አሉብን፣ ብዙ ኢኮኖሚያዊ ስብራቶች አሉብን፣ ብዙ ማህበራዊ ስብራቶች አሉብን። እነዛን አንድ የሚጠግን ነው። ሁለተኛ ነገር ቅድም አፈወርቅም በረከትም ያነሳቸው እኛ ጋር ያልተለመዱ የፖለቲካ ባህሎች አሉ። የግድ በስልጣን ሊገኝ የሚችለው በጠመንጃ አፍ በመገዳደል ወይ ይድነቃቸው አፈወርቅን ከስልጣን ለማውረድ ገፍትሬው ወይ በሴራ ካልሆነ በስተቀር ቁጭ ብለን ተወያይተን የተሻለውን ሀሳብ አቅርበን ሳይሆን በመገዳደል ከነዛ እንውጣና አዲስ ልምምድ አዲስ የፖለቲካ ባህል እናምጣ። ያም በምክክርና በንግግር በመደማመጥ ሀገራችንን ገንባ፣ አዳዲስ የፖለቲካ ባህሎቻችንን እናስተዋውቅ የሚለው ትልቅ ጉዳይ ነው። በምክክር ሂደቱ እንግዲህ በደንብ ስናይ እንደነበረው ቅድም ያነሳናቸው 8 አጀንዳዎች አሉ። ከዛም ያነሱ ደግሞ ንዑሳን አጀንዳዎች አሉ። እነዛ ላይ እንግዲህ በአብዛኛዎቹ ላይ መግባባት ተደርሰዋል። በተለይ ሀገራዊ በሆኑ ጉዳዮች ላይ መግባባት ተደርሰዋል እና በሀገራዊ ጉዳይ ላይ በዚህ ደረጃ የመግባባት ዲሞክራሲ በሀገራችን እንዲሰርጽና መሰረት እንዲይዝስ ያለው ሚና ምንድን ነው ብለን ማንሳት እንችላለን የሚለውን ደግሞ የተወሰነ ሀሳብ እንቀያየር። ቅድም በደንብ አንስተናል። ወደ ኋላ ተመልሰን አንደኛው የፖለቲካ ባህላችን የመቀየር ጉዳይ ነው የሚኖረው። ምክንያቱም ፖለቲካችን ከጠበንጃ አፈሙዝ ያልተፋታ ነበረ። አሁን ወደ ሀሳብ ፖለቲካ ይወስደዋል። በሀሳብ ያሸነፈ እንዲሁ እየተደማመጥክ ያንተንም የኔንም የምናሸንፍበት ወርቃማ መሀለኛው መንገድ እየተመረጠ እንሄዳለን የሚል ሀሳብ ነው ያነሳ ነው። በዚህ መሀል የሚነሳው ይሄ ነው። የፖለቲካ ባህል የተሻለ የፖለቲካ ባህል ማንበር የሚለው ሀሳብ ነው የሚነሳው። የፖለቲካ ባህላችን ይቀየራል የሚለው ነገር ነው የሚነሳው። እንደምታውቁት ሀገር ሂደት ነው። ሀገር በአንድ ጀንበር የሚደረግ በአንድ ጀንበር ግንብት አድርገህ የምትጨርሰው ነገር አይደለም፣ በሂደት ነው። ኢትዮጵያ ደግሞ በትውልድ ቅብብሎሽ የመጣች የጸናች የሁሉም የሆነች ሀገር ነች። በዚህ ሂደት ውስጥ ያልሞከርናቸው መንገዶች መኖራቸው በዘመናት ውስጥ በፖለቲካ ባህላችን ውስጥ ጣልቃ እየገቡ በጣም በርካታ ውድመቶች አድርሶብናል። አንዳንዴ የሚያስቆጩ እነዚህ ለምን አደረጓቸው ምትላቸው እንዲያው ትውልዶችን በየዘመኑ ብታነሳ የተሻሉ ሙከራዎች የተሻሉ ቀድሞ የመንቃት መንገዶች አይተናል። ለምሳሌ ኢትዮጵያ ከዓለም ቀድማ ነቅታለች፣ ከዓለም ቀድማ ግን ተኝታለች። የተኛችው ምንዋ ላይ ነበር? ዓለም መካከሯ ላይ ዓለም ድማመጧ ላይ ጆሮዋን ቆልፋ ተኝታ ነበር። በዛ ምክንያት በየዘመኑ እየተደጋገመ የሚመጣ ግጭት ነበረ። ይሄኛው አዲስ የፖለቲካ ባህል ያነብራል፣ አዲሱ ትውልድ አዲስ ምዕራፍ ይጀምራል ስንል እነዚህ ላይ እልባት እያደረግን ነው። የሀገር ግንባታው ሂደት የሀገር ግንባታው ፕሮሰስ ከመሳሪያ እየተቀየረ ባህላችን ደግሞ በሀሳብ ማሸነፍ እችላለሁ ወደሚል ዲሞክራሲ ማምጣት እችላለሁ፣ በህዝቦች ይሁንታ ብቻ ስልጣን ይገኛል የሚል ሀሳብን እያመጣን ነው። በነገራችን ላይ የታወር ኢን ዘ ስካይ መጽሐፍ ደራሲ ህይወት ስታወራ አንድ የሰማሁትን ነገር ልንገር። በጣም እንደው ያ ትውልድ የሚባለው በተለይ 1960ዎቹ ላይ የነበረው በጣም የተጠናከረ ትውልድ ነበር። በጣም ኢትዮጵያን ይቆጭባት ነበር። የብሔር ብሔረሰቡ ጥያቄ፣ መሬት ላራሹ የሚባሉ በኢትዮጵያ የፖለቲካ ትርክት ውስጥ እስከዛሬ የቀጠሉ ጥያቄዎችን ይዞ ነበረ። ከዛ ህይወት ስትጠየቅ ታዲያ ምን ጎደለው ተብላ ስትጠየቅ መደማመጥ ጎደለው፣ መነጋገር ጎደለው። ያ ማለት ከአራተኛ ክፍለ ጦር ቤተ መንግስት የደረሱ ሰዎች እነሱ የደረሱት ለውጥ እንፈልጋለን ብለው ነበር። ወንበሩ ላይ ሲደርሱ ግን በቃኛንን ምን ይዘው ብለው መሳሪያ ያዙ። ከዛ ጀመሩ። ከአውሮፓ የመጡት የአውሮፓ ተማሪዎች ማህበርና ሌሎች ብለው ለኢትዮጵያ ፖለቲካ መዘመን እንታገላለን ይሉ የነበሩ ሰዎች ተሰባስበው ፓርቲ መሰረቱ። ለመጀመሪያ ጊዜ ነይ ሽብር ብለው በደርግ ላይ አወጁ። ነይ ሽብር፣ ቀይ ሽብር ምድሪቱን ቀይ በቀይ ያደረጋት፣ ደም በደም አደረጋት። እንዲህ አይነት ዋጋ የከፈለን ትውልድ ነን። ያ ትውልድ ቢነጋገር እኛ ዛሬ ቁርሾ አይደለም የምንወስድ የነበረው፣ ክርክር አይደለም የምንወስድ የነበረው። በሀገራዊ መግባባት መተን ቢሆን ቀድሞ ተወያይቶ ቢሆን የነዚህ ያጣናቸውን እድሎች ያጣናቸውን የመቋሰል ህመሞችን ፈውስ ማጣትን አክመነው ነበር የምንመጣው። ይሄ ደግሞ እዚህ ጋር ይብቃ ነው ያልነው። በነገራችን ላይ ብዙ ሰው የማይረዳው ነገር ወደዚህ ምክክር የወሰደን ችግር ነው።
ወደዚህ ምክክር የወሰደን አለመግባባት ነው፣ ደም መፍሰስ ነው፣ የፖለቲካ ባህላችን አለመዘመንና ወደፊት አለመሄድ አለመቻል ነው። ባሉበት የመርገጥ መንገድን መከታተል ነው። ታሪክ ቅድም በረከት እንዳለው እንደ አዙሪት ያድርገነው በዛው ስንዞር መዋላችን ነው። ስለዚህ ይሄኛው ግን አዲስ የፖለቲካ ባህል ያነብራል። ያንተንም መስማት ጀምራለሁ። እነዚህ 4000 ሰዎች ሲያወሩ የሰማነው ቤተሰቦች ሆነናል፣ አንዳችንን የበለጠ የማወቅ እድል አምጥተናል። ያ ማለት በፖለቲካችን ውስጥ መዘመን ነው። የኔ ብቻ ከሚለው እኔ ብቻ ነው ህመም ያለኝ፣ እኔ ብቻ ነው ቁስል ያለኝ፣ በኢትዮጵያ ውስጥ እኔ ብቻ ነኝ ከሚለው እሱም አለ ወንድሜም አለ ወደሚል የጋራ ሐሳቢ እንድንመጣ የሚያደርግ ነው። ሌላው በሀገረ መንግስቱ ቀጣይነት ላይ ለልጆቻችን በመናስረክብበት ሀገር ላይ ደግሞ የተሻለች ሀገር እንሰጣለን። የማትዋጋ እርስ በርስ ማትቆራቆስ። ያ ማለት ሁሉ ችግሮች ዛሬ ይፈታሉ ማለት አይደለም። በሂደት ነው፣ ግን መሰረቱ ተቀምጧል። መጀመር ነው ከባዱ። ይተጀምሯል። በሀገረ መንግስት ግንባታው እስከዛሬ የመግባባት ዲሞክራሲን ለማንበር የተደረጉ ጅምሮች ነበሩ። በተለይ የመደመር መንግስት ወደ ስልጣን ከመጣ በኋላ በጠቅላይ ሚኒስትሩም በሌሎች ጽሁፎችም በተደጋጋሚ ሁሉም አሸናፊ የሚሆንበትን የመንገድ እናነብራለን። መግባባት በኢትዮጵያ ይሰፍናል። በመግባባት ምክንያት ደግሞ የጠመንጃ አፈሙዞች ጸጥ ይላሉ የሚል ሐሳቦች ደጋግመን ስንሰማ ነበር። እኔ ብቻ ሳልሆን አንተም እኔ የምናሸንፍበት የፖለቲካ ስርዓት እናነብራለን፣ ኢትዮጵያ ህብረ ብሔራዊ ጠንካራ ኢትዮጵያን እናመጣለን የሚሉ ሐሳቦች ከዚያም ስንሰማ ቆይተናል። ለነዚህ መሰረት የሚሰጥ ነው። ለነዚህ መንገድ የሚጠርግ ነው። ይህ የሀገራዊ ምክክር በጣም ቀላል ይመስላል። በነገራችን ላይ አንዳንድ በጣም ውይይቱን ሲያጥላሉ የነበሩ ሰዎች በኋላ አጀንዳዎቹን ከሀገራዊ ምክክር ወስደው አጀንዳዎቹ ላይ በጣም ሲሳተፉ ነበር። ይሄ ነው መሆን ያለበት እያሉ ሲወያዩ ነበር። አዳራሽ ውስጥ 4000 ሰዎች ነበሩ። ከአዳራሹ ውስጥ የነበርን ደግሞ ከ130 ሚሊዮን የምንጠጋ ህዝቦች ደግሞ ስንከራከር ስንወያይ ነበር። ወደ ምን መተናል ማለት ነው? ያኛው ምክክር አያስፈልግም፣ ኢትዮጵያን መመካከር አንችልም የሚለው ሰውዬም የተመረጡ አጀንዳዎች ላይ ግን ያገባኛል ብሎ ሲወያይ ነበር። ሀሳብም ሲሰጥ ነበር፣ በተለያየ መልኩ ሀሳብ ሲሰጥ ነበር። እንዳልከው ለኔ ለህዝብ ይሄ ነው እያለ ሲያመጣ ነበር። ስለዚህ የባህል ለውጡ የመጣው የመግባባት ፖለቲካ የመጣው አዳራሽ ውስጥ በነበሩ 4000 ሰዎች ብቻ አልነበረም። አነሰም በዛም ያገባናል ይመለከተናል በሚሉ አጀንዳዎች ከዛ ውጭ የነበሩ እንደው ምክክር ያስፈልገን የሚሉ የነበሩ ሰዎች ራሱ ሲመካከሩ ሰምተናል። ስለዚህ ይሄ ለቀጣይ ምናልባትም ዛሬ አኩርፈው ጫካ ያሉ ወንድሞቻችንም ጥያቄ ለካ ተነስቷል፣ ጥያቄ ለካ ኢትዮጵያ እያዳመጠች ነው የሚል ሐሳብ የሚወስዱበት ወደዚህ የሀገር መስራት ሂደት፣ ወደዚህ የሀገር መገንባት ሂደት፣ ወደዚህ ሀገር የማጽናት መንገድ እንደሚመጡ ጠብቃለሁ። እንግዲህ ብዙ ጅምሮችም እንቅስቃሴዎችም እሱን አብሳሪ ይመስሉኛል። ወደ በረከት ልምጣና እንግዲህ የምክክሩ አስፈላጊነትም ዋና በተባሉ ሀገራዊ ጉዳዮች ላይ መግባባት እንዲፈጠር ሀገራዊ መግባባት እንዲፈጠር ማድረግ ነው ተብሎ ተነስቷል። እንግዲህ ብዙ አጀንዳዎች ቀርቦ ኢትዮጵያውያን በደንብ ተፋጭተውበታል። የሀሳብ ፍጭት ነበር። ከዛ ወጡ ሰዎች አፈወርቅም እንዳነሳው እኔ የፖለቲካ ተንታኙን አያናን ሳናግረው ነበርና መጀመሪያውኑ ኢትዮጵያውያን በዚህ ደረጃ መሰብሰባቸው በጣም ደስ ብሎኝ ነበር አለ። ግን ወደ ኮንቬንሽን ሴንተር ገብተን እነዛን ሁሉ 4000 ሰዎችን በተለያየ ቦታ ካያቸው በኋላ በፊት ደስ ያለኝ ነገር ይበልጥ ደስ አለኝ ብሎ ነው ያነሳው። ምንድነው ምናምን ስለው አንዳንዶቹ በአፈወርቅ ጉዳይ ቅድም በረከት ያነሳው አፈወርቅ ቁስሉን ሲያነሳ ሌላኛው አፈወርቅ ቁስል የለውም ስለ የነበረ ሰው አብሮት ሲያለቅስ ጭምር አየው። ለካ የኔም ህመሙ የኔም ብቻም አይደለም ብሎ እርስ በርሳቸው የተለቃቀሱ ሰዎችን ጭምር አይቼ ነበር። ለካ ኢትዮጵያውያን እንደዚህ ነን። አንደኛ ነገር የሚያቀራርበን ነገር ብዙ ነገሮች እያሉን ሳንቀራረብ መቆየታችን በዚህ ደረጃ አንዱ የአንዱን ቁስል እንዳይሰማ አድርጎታል፣ እንዳያቃውቆታል። እሱ ጋር ያለው ቁስል ሌላ ቦታ እንዳለው በዚህ ደረጃ የአንዱ ጫማ ውስጥ ቆመን ማሰብ ማቃታችንን ባለፉት ዓመታት ይህን ሁሉ ዋጋ አስከፍሎናል። ቢያንስ አሁን ግን መመካከርና በአንድ ጥላ ስር ስለ ሀገራችን ስብራት ማውራት መጀመራችን እነዛን ሁሉ አምጥቶልናል ብሎ ነው ያነሳውና በረከት በአፈወርቅ ጉዳይ ላይ እንዲጨምር የምፈልገው በዚህ ደረጃ እንግዲህ ዋና በተባሉ ጉዳዮች ላይ በተለይ ሀገራዊ በሆኑ ጉዳዮች ላይ ብዙውን ጊዜ የምንቀናበት ጉዳይ ላይ አንዱ ስለ ሀገሩ በጣም ይታትራል፣ ስለ ሀገሩ ይታገላል። ዋና በተባሉ ሀገራዊ ጉዳዮች ላይ አንዳንዶች ጠንክረው ሲሰሩ፣ ሌሎች ደግሞ በተቃራኒ ሲቆሙ ነው የምናየውና ኢትዮጵያውያን በዚህ ደረጃ በአንድ ጥላ ስር በራቸውን ዘግተው በሀገራዊ ጉዳይ ላይ ለመግባባት በዚህ ደረጃ መሄዳቸው ምን አንድምታ ሊሰጥ ይችላል የሚለውን ነገር ደግሞ የተወሰነ ነገር እናንሳ። ኢትዮጵያውያን
በችግሩ አብዝተው የተቸገሩ በመሆናቸው በህመሙ አብዝተው የታመሙ በመሆናቸው መድኃኒትን እንዲሹ አድርጓቸዋል ሁላችን ኢትዮጵያውያን። ምክንያቱም ችግሩ በዛ፣ ችግሩ ተደራረበ፣ አንዱ በአንዱ ላይ ተነባበረ። ግን ደግሞ መፍትሄ ማስቀመጥ ባለመቻላችን ምክንያት ቀጣዩም ትውልድ የህመሙ ተጋሪ እንዲሆን እያደረግነው መሄድ ይህን ጉዞ የማቋረጥ ፍላጎት ጸንቶ በስፋት የወጣ ጉዳይ ነው። በተለይ አንዱ የለውጡ መምጣት መነሻም አንዱ አዲስን ነገር የመናፈቅ በሀገራችን አዲስ የልማት ፀሐይ እንዲያበራ የመሻት ፍላጎት እንደነበረ እናስታውሳለን። በዚህ ውስጥ አብረህ የምትመለከተው ጉዳይ ችግርህ ካንተ ተሻግሮ ወደ ልጅህ እንዳይሻገር ጽኑ ፍላጎት መኖርም በበርካታ የኢትዮጵያ ማህበረሰቦች ውስጥ የምትመለከተው ጉዳይ ነው። ለዚህ ደግሞ ችግራችንን ስንፈታም ስንነጋገርም የከረምንበትን ሜዳ የመቀየር ደግሞ አስፈላጊነት ግዘፍ ነስቶ እንዲመጣ አድርጎታል። ይህን ደግሞ የምትመለከተው አንዱ በምንድን ነው? እንግዲህ ትንሽ ወደ ኋላ ልመልሳችሁ 8 ዓመት ወደ ኋላ መለስ ስንበል 2010 መጋቢት 24 ጠቅላይ ሚኒስትር ዶክተር አብይ አህመድ ሲሾሙ አናቃቸውም ብዙዎቻችን ምን አይነት ሀሳብ እንዳላቸው ከዚህ ቀደም ምን እንደነበሩ ለዚህ ሀገር ቢመጡና መሪ ቢሆኑ ሊያደርጉና ሊያሳኩ የሚችሉት ከዚህ ቀደም ከነበሩ ሜሞሪዎች ምን አይነት የተለየ ነገር ይኖራል የሚለው ጉዳይ በብዙዎቻችን ጭንቅላት ውስጥ ዳሽ በምትለው አይነት መልኩ የነበረ ነው። ግን የመጋቢት 24 የመጀመሪያ የሹመት ቀናቸው ያደረጉት ንግግር አንዱ የማህበራዊ ውል ወይም ደግሞ ትስስር ሆኖ እንዳገለገለ በተደጋጋሚ በተለያዩ ፖለቲከኞችም ውስጥ ሲነሳ ነበር። በዛ ወቅት ካነሷቸው ነገሮች መካከል አንዱ ግጭት ይብቃ፣ በወንድማማች መካከል የነበረ መገዳደል ኢትዮጵያን አላሻገራትም የሚል ይሄ እነዚህ አይነት መልእክቶች በኢትዮጵያውያን ልብ ውስጥ እንደ ደውል ሆነው ማገልገላቸውን መመልከት እንችላለን። ዛሬ ኢትዮጵያውያን 200,000 የሚልቁ ኢትዮጵያውያን በዚህ ጉዳይ ላይ እንዲሰለፉ ያደረጋቸው ምክንያት ከዚህ ሀሳብ ጋራ የፈጠሩት ጋብቻ የፈጠሩት ትስስር እንደሆነ መዘንጋት አይገባም ማለት ነው። ስለዚህ ኢትዮጵያውያን መፍትሄው ምክክር ነው ማለት ነው። መፍትሄው መነጋገር ነው ማለት ነው። መፍትሄው መጋጨት አይደለም ወደሚለው ሀሳብ ውስጥ እንድንደርስ አድርጎናል። በዚህ ሂደት ውስጥ 2 ጊዜ ምርጫ አድርገናል። በነገራችን ላይ ሌላኛው መነሳት ያለበት ጉዳይ ኢትዮጵያውያን አንዱ ለችግራቸው መፍትሄ ወይም ደግሞ መዳኛውን መፈለጋቸው አንድ ነገር ሆኖ በሌላኛው በኩል ደግሞ መንግስት የወሰደው በሳል እርምጃን ተመልከተው። አንደኛ መንግስታዊ ስርዓትን የማስቀጠልን አስፈላጊነትን በመንግስት ብልህነት የተሞላበት አካሄድ ውስጥ ተመለከታለ። አንደኛው ነገር ምንድነው? በተለያዩ ሀገራት ለውጥ መጥቷል፣ መንግስታት ተቀይረዋል። ግን ከ3 ዓመትና ከዛ ጊዜ ባጠረ ጊዜ ውስጥ ምርጫ ያደረገ መንግስት የት ነው? በአፍሪካ ዞረ ታገኛለህ ወይ? አታገኝም። ይሄንን ከ3 ዓመት ባጠረ ጊዜ ውስጥ ግን ምርጫ ማድረግ የቻለ አዲስ መንግስት መሆኑን ደግሞ በዚህ ውስጥ ተመለከታለህ። ይሄ ምንድነው? መንግስታዊ ስርዓትን አጠንክሮ መሄድ አንዱ ችግራችን የሚፈታበት መንገድ መሆኑን መመልከት ይችላል። ጠንካራ መንግስት ከሌለ እንዲህ አይነት ይሄንን ሁሉ በ100,000 የሚቆጠር ህዝብ ማመካከር ማነጋገር የሚችል ጊዜ፣ ቦታ፣ ጸጥታ ማስከበር የሚችል ተቋምና አካል ከሌለ እንዴት አድርገህ ነው የምትመካከረው? አንዳንድ ሀገራት ከሰሞኑ አንዳንድ የፖለቲካ ተንታኞችን እያደመጥኩ ነበርና በአንዳንድ ሀገራት ምክክሩ ለምን አልተሳካም ወይም ያደረጓቸው ምክክሮች ሲባል ምክክሩን ያደረጉት መንግስት ሳይኖራቸውም ጭምር ነው የሚል አይነት ተንታኞችን እያደመጥኩ ነበርና ለምንድን ነው እኛ ሀገር ስኬታማ እንዲሆን እና ደግሞ በዚህ ሁሉ ሂደት ውስጥ በዚህ በጣም ፖላራይዝድ የሆኑ ሀሳቦች በሚነሱበት አውድ ውስጥ ከግጭት በነፃ መልኩ ሰዎች ተግባብተው 99% በሚባል ደረጃ የቀረቡ አጀንዳዎች ላይ 396 አጀንዳዎች ላይ መግባባት እንዴት ቻሉ ስለ ጠንካራ መንግስት ስላላቸውም ጭምር መሆኑን መመልከት እንችላለን። ኢትዮጵያውያን መንግስታቸውን በአንድ ድምጽ ወጥተው መምረጥ መቻላቸው የመንግስት ስርዓታቸውን በአንድ በኩል እያጸኑ በሌላ በኩል ደግሞ የነገውን ትውልድ እጣፈንታም ደግሞ የሚወስነው መድረክ ላይ ደግሞ ንቁ ተሳታፊ መሆናቸው በዚህ ውስጥ ትመለከታለህ። ስለዚህ ህዝቡ ጠንካራ ፍላጎት አለው ከግጭት የመውጣት፣ ህዝቡ ጠንካራ ፍላጎት አለው የልማት፣ ህዝቡ ጠንካራ ፍላጎት አለው ትልቅ የነበረችን ሀገር ትልቅ ድጋሚ አድርጎ የማስቀመጥ ጠንካራ ፍላጎት አለው። ይሄን ትመለከታለህ። ሌላኛው የተወሰኑ ነገሮች ለማንሳት ያክል በዚህ ምክክር ውስጥም ደግሞ ያገኘናቸው ነገሮች አሉ። አንዱ ምንድነው? ሰላማዊ የፖለቲካ ትግል ማዕቀፍ
እንደ አዲስ እንዲያቆጠቁጥ እድል የከፈትንበት ነው። በነገራችን ላይ በዚህ ውስጥ አብነቶች ማንሳት እንችላለን። ለምሳሌ ከዚህ ቀደም በትጥቅ ትግል ውስጥ የነበሩ ግን ደግሞ ዛሬ በመንግስት ውስጥ ሆነው የመንግስት ስርዓት ውስጥ ቀልጣፋ የሆነ ስርዓቶች እንዲዘረጉ አዳዲስ ትውልድ የሚሻሻልባቸውን መንገዶች እየቀረጹ ያሉ ሰዎች መኖራቸውን ማስታወስ እንችላለን። ስለዚህ ግልጽ የጨዋታ ህግ እንዲኖር በር የከፈተ የምክክር ሂደት ነው ያሳለፍ ነው። ይህንን መዘንጋት የለብንም። ሌላኛው የኃይል አጠቃቀምን የመተው አማራጮችን እና ደግሞ መንግስት ብቻ በብቸኝነት ሞኖፖሊ ኦፍ ፓወር በህገ መንግስቱ የተሰጠውን እንዲጠቀም ጠንካራ ሂደቶች ያለፍንበት ነው። በዚህ ውስጥ ምንድነው የፖለቲካ ጥያቄዎች በኃይል ለመመለስ የሚደረጉ ሙከራዎች ህዝባዊ ቅቡልነት እንዲያጡ በር ከፍተናል። አሁን ህዝቡ ግጭት ጠልቷል ሲባል እንዲህ አይነት አካሄዶችም ጭምር ከዚህ በኋላ እንዳይከፈቱ በርም ዘግቷል። አዲስ በር ሲከፍት የነበረውን ልማዳችንን የሚያስቀረውን ደግሞ መዝጋታችንን መመልከት እንችላለን። ስለዚህ የፖለቲካ ኃይሎች ሐሳብን በሐሳብ ብቻ የመሞገት ግዴታ ውስጥ እንዲገቡ አድርገናል በዚህ ምክክር ሂደት። ይሄ አንዱ ነው። ሌላኛው የህግ የበላይነትን እና የተቋማትን የመከበር ሂደትን ጭምር ደግሞ እንደ አዲስ እንደ ችግኝ የምንተክልበት ሂደት መሆኑን ደግሞ መታወቅ አለበት። በዚህ ውስጥ የተቋማት ተገለልተኝነትን እንዲሁም ደግሞ ተጠያቂነትን የማስፈን ሂደትንም ደግሞ እየተከልን የምንሄድበት መሆኑን ማንሳት ይቻላልና ስለዚህ ህዝቡና መንግስት ያደረጉት ትክክለኛ የሆነ እርምጃ ማካሄድም ነው ብለ ማንሳት ይችላል። ውይይታችንን እያጠቃልልን እንሄዳለን። እንግዲህ ኢትዮጵያውያንና ኢትዮጵያ እንደ ህዝብ መንግስት ደግሞ እንደ መንግስት እንግዲህ የጸናች ሀገርን ለትውልድ ለማሸጋገር ብዙ ነገሮች እየተሰሩ ነው። በተለይ አንድ የጸናች ሀገር ልትሰራ የምችለው አንድም በዲሞክራሲ ሂደቶች ነው። በዲሞክራሲ ስርዓት ግንባታ ውስጥ ኢትዮጵያ ፈርቀዳጅን ለመሆን እየሰራች ነው። ያንንም በተደጋጋሚ በተለይ የሰባተኛው ዙር ጠቅላላ ምርጫ ማንሳት እንችላለን። በዛ በምን ያህል ደረጃ ኢትዮጵያውያን የተሳተፉበት እንደሆኑና ምናልባትም ምርጫው ከኢትዮጵያ የዘለለ ለጎረቤቶቿ ለሌሎችም አፍሪካ ሀገራት የተረፈ መሆኑን በደንብ አይተናል። ሌላው ሀገርን ማጽኛ መንገድ ደግሞ ነገሮችን ሀገርን የሚያቆስሉ ሊበትኑ የሚችሉ ሊያደሙ የሚችሉ ጉዳዮችን ወደ ጠረጴዛ አምጥተው መመካከርና መግባባት ነው። ያንንም ኢትዮጵያውያን አሳይተዋልና በአጠቃላይ እነዚህን ስናያቸው እንግዲህ ብዙ ነገሮችን ሊያስተላልፉ ይችላሉ። አፈወርቅ ለማጠቃለያ ለማድረግ ያህል ቅድም ባነሳናቸው አጀንዳዎች እንግዲህ ከ300 በላይ ናቸው። በአጠቃላይ 8 ዋና ዋና አጀንዳዎች አሉ። ከ99% በላይ ኢትዮጵያውያን ስብራታቸውን ለመጠገን ተግባብተዋል። በአብዛኛው ነገሮች ላይ ግን ነገሮች ሂደት ናቸው። ከምክክሩ የሚወጡ ዋና ዋና ውጤቶችም ሂደት ናቸው። የሀገር መንግስት ግንባታችንም ጭምር ሂደት እንደመሆኑ አንፃር እነዚህን ሂደቶችን ኢትዮጵያውያንስ እንዴት እንረዳቸው የሚለውን አጠራጠር አድርገን አንስተን እናጠቃለን። አንድ ሰው ላንሳ በደንብ ጥሩ ስለሚሆን የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ በምርጫ የኢትዮጵያ ታዛቢ ነበሩ። እንግዲህ ኢትዮጵያ ስትስቅ አብረው በደስታ የሚስቁ ሰው ሆነዋል። በደስታችን ውስጥ እየተመላለሱ ነበሩ። እኔ የምርጫ ድምጽ መስጫ ቀንና እርሳቸው ሪፖርት ሲያቀርቡ እንዳጋጣሚ የዘገብኩት እኔ ነበርኩና የምርጫው ቀን አንድ ነገር ተናገሩ። ኢትዮጵያ መርጣለች፣ ታላቅ ህዝቦች ናችሁ፣ በፐርሰናል ኖታቸው የግል ማስታወሻቸው ላይ ታላቅ ሀገር ናችሁ፣ ሌሎችን ችግሮቻችሁን ደግሞ ተመካክራችሁ እንደምትፈቱና የተጀመረው ሀገራዊ ምክክር ውጤት እንደሚያመጣ ተስፋ አደርጋለሁ ብለው ነበረ። እንግዲህ ሌሎች ሀገራትም በተለይ በመደበኛው ህግና ህገ መንግስት የማይመለሱ ጉዳዮች ሲኖራቸው እንደዚህ የመመካከር ባህል ስላለ እሱን አንስተው ነበር። ምክክሩ ላይም አንድ ሀሳብ አንስተዋል። ምን ብለዋል? እናንተ የታላቁ ኢትዮጵያ ታላቅ ህዝብ ናችሁ አሉ። የአባታቸውን ታሪክ አንስተው አባታቸው የኢትዮጵያን ሰንደቅ ከፍ አድርገው በነገራችን ላይ ኡሁሩ ኬንያታ የኢትዮጵያን ታላቅነት የሚያነሱበት መንገድ ምናልባትም እኛ ኢትዮጵያውያን በዚህ ደረጃ ራሳችንን እናውቃለን ታላቅ መሆናችንን ሰው ያውቃል ብለን ራሳችንን እስከምንጠይቅ ድረስ ነው። ወደ ኋላ ተመልሰን ስናይ እንግዲህ የዛሬ 4-5 ዓመት የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባህለ ሲመት ላይ ተገኝተው እናንተ ኢትዮጵያውያን የአፍሪካ የነጻነት እናት ናችሁ ብሎ ነው ያነሱት። ምርጫው ላይ አፈወርቅ እንዳለው ከሳቸው ጋር ዙሮ እኛም ላይፍ ከዚህ ስንገባ ስለነበረ ሲያነሱ እንደነበረው የእናንተ ምርጫ ለኢትዮጵያ ብቻ አይደለም ለኛም ይተርፋል። አሁን ደግሞ በቀደምለት ሁሉም ብሔር ብሔረሰቦች የገለጹበት መንገድ ምናልባትም ኢትዮጵያ መመካከሯ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳነሱት እኛ ይወርቃሉ እየተባለን እየተነሳን ነው። ምናልባትም የወደቁ ጎረቤቶቻችንን የወደቁ አፍሪካውያን ወንድሞቻችንን የማንሳት ደረጃ ላይ ለዛም እየሰራን ነው ብሎ አንስተዋልና የኡሁሩ ኬንያታ ነገር አንደኛ ነገር ራሳችንን እንጠይቅ የሚያደርጉ ነገሮች ናቸው በኢትዮጵያ ጉዳይ ላይ። አዎ አሁን እዚህ ጋር ስታነሳ እዛው መድረክ ላይ ፕሬዝዳንት ታዬ አጽቀሥላሴ የሚያነሱት ሌሎች እንደሚነግሩን ታላቅነት ታላቅ መሆናችን እንረዳለን ብለው እያነሱ ነበር። ይሄን እየነገርኩ ያለሁት በታላቅ ህዝብ ታላቅ ሁነት ሲያካሄድ የሚጠበቅበት ታላቅ ነገር አለ እስከ ፍጻሜው።
አሁን ይሄ ሀገራዊ ምክክር ምክረ ሀሳብ አቅርቧል። እንግዲህ በቅርቡ ይፋ እንደሚደረጉ ይጠበቃል። እነዚህ 396 መግባባት ላይ የተደረሰባቸውና 4 ሌሎች አጀንዳዎች ይፋ እንደሚደረጉ ይጠበቃል። እንደ ታላቅ ህዝብ ታላላቅ ሁነቶችን እንዳካሄደ በታላላቅ ሁነቶች መካከል የኢትዮጵያ አሸናፊነትን እንዳበሰረ ህዝብ የሚጠበቅብን ታላቅነት አለ፣ የሚጠበቅብን ስራዎች አሉ። በዚህ ሁሉ ውስጥ ግን ሂደቶቹ የሚነግሩን ይሄንን ታላቅ ሂደት በታላቅነት እንደፈጸምን ነው። ምን እያልኩ ነው? ልብ በል። በኢትዮጵያ የተለያዩ ቦታዎች ከወረዳ ጀምሮ እስከ ውጭ ሀገራት፣ በሰሜን አሜሪካ፣ በአፍሪካ የተለያዩ ቦታዎች፣ በመካከለኛው ምስራቅ የኢትዮጵያ ሀገራዊ ምክክር እየዞረ መረጃዎችን ማምጣት፣ መረጃዎችን ማወያየት፣ የተወያዩ መረጃዎችን ማጠናቀር፣ ማጣጣም የሚባሉ በጣም ሰፋፊ ሂደቶች። በነገራችን ላይ የሀገራዊ ምክክር ውጤት የሚለካው በዛ በተደረገው ጉባኤና በተስማሙበት ስምምነት ሳይሆን በፕሮሰሱ ነው፣ በሂደቱ ነው። ሂደቱን ስናይ ደግሞ ለሌሎች ሀገራት ሳይቀር ልምድ ሊሆን የሚችል ነገር ኢትዮጵያ ሰርታለች። ታላቅ ሀገር፣ ታላቅ ህዝብ፣ ታላቅ ሁነት፣ ታላቅ ሂደት አልፏል። ስለዚህ ይሄንን መረዳት ያስፈልጋል። በዚህ ሁሉ በመሰረታዊ ሁኔታዎች ላይ ነው እንግዲህ ለሁሉ ችግሮች እልባት ይሰጣል አይደለም። ዛሬኛ ጀምረናል። ምናልባት ያልተግባባንባቸው ነገሮች ቢኖሩ ነገ ልጆቻችን እየመከሩባቸው ይቀጥላሉ። ግን አሸንፈናል፣ መመካከሩን ጀምረናል። ያ ማለት እነኚህ ሀሳቦች ሲነገሩ እነዚህ ነገሮች ይፋ ሲደረጉም ይሄንን አውድ መረዳት ይሄንን ሂደት ከግምት ውስጥ ማስገባት ያለብን ይመስለኛል። ወደ ትግበራው እንግዲህ መንግስት እንደምታውቁት ህግ ተርጓሚ፣ ህግ አስፈጻሚና የህግ ማውጣት ስርዓት ለመንግስት ነው የሚሰጥ። የተመረጠ መንግስት አለ፣ እሱ ያስፈጽማል። ምርጫ ቦርድ ይከታተላል። ዛሬ ኢዜማ መግለጫ አውጥቷል። የፖለቲካ ፓርቲዎች ምክር ቤት መግለጫ አውጥቷል። በነገራችን ላይ የነሱ ሚና በጣም በጉልህ መታየት አለበት። ሌሎች ተቃዋሚ ፖለቲካ ፓርቲዎች፣ ጫካ የነበሩ ኃይሎች በኢትዮጵያ ንግግር ነው የሚያስፈልገን መገዳደል ይበቃናል ያሉ ኃይሎች ሁሉ ሊመሰገኑ ይገባል። የነሱ ሚናቸው ቀላል አይደለም። በዚህ ውስጥ ያሳዩትን ዊዝደም፣ ብልሃት፣ ጥበብ ግን እስከ መቼ ሊያዘልቁት ይገባል? እስከ ትግበራው የታላቅ ኢትዮጵያን ማጽናት ድረስ። ወደ በረከት ልምጣና ሮም በአንድ ጀንበር አልተገነባችም። ብዙውን ጊዜ የሚነገረን ንግርት ነው። የአሜሪካን ትልቁ ዲሞክራሲ የሚባለው እንግዲህ የአሜሪካን ዲሞክራሲ ነው ብለን እናነሳለን። በምሳሌ በትምህርቶቻችንም 200 ዓመት የተሻገረ ዲሞክራሲ ነው። አሁንም ጥያቄ ያሉበት ነው። ኢትዮጵያውያን መንገድ ላይ ነን። ዲሞክራሲ ሂደቱን ጀምረናል። የምክክር ሂደቱን ጀምረናል። ጅምሮች፣ የሀገር መንግስት ግንባታዎች በአንድ ጊዜ የሚደረጉ ነገሮች አይደሉም። አፈወርቅ እንዳነሳ ብዙ ሂደቶች ሊኖሩ ይችላሉ፣ ግን ጀምረናል። ስለዚህ እኛ ኢትዮጵያውያንስ ከነዚህ ሂደቶች ምን መገንዘብ አለን? ምንስ ማወጣት አለብን የምትሏን አጠር አድርገን እናንሳ ለማጠቃለል። መልካም እንዳልከው ነው። በአንድ ጀንበር ሮም አልተገነባችም ምን ማለት ነው የሚለው ግን መታወቅ ያለበት ጉዳይ ይመስለኛል። ለምሳሌ ጠንካራና የጸና ሀገር መገንባት ለሚፈልግ ሀገር ጊዜን ተከታታይነት ያለው ጥረትና እንዲሁም ደግሞ በብዙ ተከታታይ ትውልዶች ውስጥ የሚገነባ ሀገር መሆኑን መገንዘብ ተገቢ ሀሳብ ሆኖ ይመጣል ማለት ነው። ያ አባባል ግን ተቀጥዬ ማነሳቸውን ዋና ዋና ጉዳዮችን በውስጡ ይይዛል ብዬ አስባለሁ። አንደኛ ተቋማዊ ግንባታ ጊዜ የሚወስድ ነገር ነው። ለምን ስንል የህግ በላይነትን ማረጋገጥ ስለሚጠይቅ ገለልተኛና የፍትህ ስርዓትን እንዲሁም ደግሞ ጠንካራ ኢኮኖሚንም ጭምር የሚፈልግ መሆኑን ከግንዛቤ ማስገባት ይገባል። አስተማማኝ የደህንነት ተቋማትንም መገንባት በአንድ ውሳኔ ወይም በአንድ ጉባኤ ብቻ የሚሳካ ሳይሆን አመታትን የሚወስድ ሂደት የሚጠይቅ መሆኑን መገንዘብ ይገባል። ሁለተኛው ማህበራዊ ውህደትና እምነትን የተመለከተ ጉዳይ ደግሞ በዚህ ውስጥ አብሮ አያይዘን ማንሳት ይገባናል። ለምሳሌ በህዝቦች መካከል መተማመንን መፍጠር፣ የታሪክ ቁስሎችን ማከምና የጋራ እሴቶችን መገንባት ሀገራዊ ማንነትን ለመገንባት ለምናደርገው ሂደት ውስጥ ቁልፍ ጉዳይ ሆኖ የሚነሳ ነው። ግን ይሄ ምን ይፈልጋል? በትዕግስትና ተከታታይነት ባለው ውይይት የሚገነባ እንጂ በአንድ ጊዜ ባደረግነው ምክክር ሂደት ውስጥ ብቻ የሚገነባው የሚመለስ ጥያቄ አይደለም። ሌላኛው ውሳኔዎችን ወደ ተግባር የመለወጥ ጉዳይም አብሮ እዚህ ውስጥ የሚመጣ ጉዳይ ነው። በምክክር ጉባኤዎች የሚደረሱ ስምምነቶች ማለት ነው የመነሻ ነጥብ እንጂ የፍጻሜው መቋጫ የተራራው ጫፍ አለመሆናቸውን መገንዘብ መቻል ይኖርብናል። ሌላኛው ዋናው ስራ የውሳኔዎቹን ሀሳብ መሬት ላይ አውርዶ በተግባር የመተርጎም ጉዳይ እንደሆነ መገንዘብ ይገባናል። ለዚህ አንድ ምሳሌ ማንሳት እፈልጋለሁኝ። የዛፍ ምሳሌን መመልከት ለዚህ ጠቃሚ ይሆናል ብዬ አስባለሁኝ። ዛፍ በአንድ ቀን ተክልኸው ወይም ዘሩን ተክልኸው በአንድ ጀንበር ትልቅ ጥላና ፍሬ ሊሰጥህ አይችልም በፍጹም። በቅድሚያ ምን ያደርጋል? ስሩን በስፋት ወደ ታች ይሰዳል። ብቻ አይደለም ከአፈርና ከአየር ጋር ደግሞ ይታገላል። የአየር ንብረት
የምንለው ጉዳይ አብሮ ተያይዞ ይመጣል ማለት ነው። ስለዚህ ፈታኝ ወቅቶችን አልፎ ነው የጸና ዛፍ መመልከት የምችለው። በነገራችን ላይ አንድ የዛፍ ምሳሌ አለ፣ በተለይ ባምቡ ወይም ቀርከሃ የምንለው ማለት ነው። ቀርከሃ እንግዲህ እንደሚታወቀው በተከልነው በማግስቱ ወይም በሳምንቱ አሊያም በወሩ ወዲያው አፈር ፈንቅሎ ወጥቶ የምናየው አይነት ዛፍ አይደለም። እጅግ ትዕግስት የሚጠይቅ ዛፍ ለመሆኑ በርካታ ምሳሌዎችን ማንሳት ከቀርከሃ ጋር ተያይዞ የሚነሱ የትዕግስት ምሳሌ አድርገው የሚያነሱ ሰዎች አሉ። ልክ እንደዛ ነው። ሌላኛው እንግዲህ ከዚህ መመልከት ያለብን ምንድነው? ሀገርና ተቋማቶቿ ህግና ማህበራዊ ውህደቷ በሂደት እየጠነከሩ የሚሄዱ ለመሆናቸው መመልከት እንችላለን። ጥቂት ነገሮች ብቻ ተጨማሪ ነገር ማንሳት ፈልጋለሁ እንደመጨረሻ። ከማን ምን ይጠበቃል የሚለው ጉዳይ በጣም ጠቃሚ ስለሆነ ማለት ነው። አንደኛ ከመንግስት የሚጠበቅ ነገር አለ። መንግስት አንዱ በጣም ትልቅ የወሰደው ነገር ፖለቲካል ዊል ወይም ደግሞ የፖለቲካ ቁርጠኝነቱን በዚህ ውስጥ ማድነቅ ይገባናል። የፖለቲካ ኃይሎችም በተለያየ መንገድ እየገለጹት ያለ ጉዳይ ስለሆነ ይሄንን ማንሳት ማድነቅ ተገቢ ይሆናል። ተቋማዊና ህጋዊ ማዕቀፍ ለመጡ የውሳኔ ሀሳብና ምክር ሀሳቦች ማበጀት ቀጣዩ የመንግስት የቤት ስራ ሆኖ ይመጣል። ከፖለቲካ ኃይሎችም የሚጠበቅ ጉዳይ አለ። ከፖለቲካ ኃይሎች አንደኛ የምክክሩን ውጤት በጸጋ መቀበል ከሁሉም የፖለቲካ ኃይሎች በተለይ ከተሳተፉ የፖለቲካ ኃይሎች ተጠባቂው ዋነኛው ግብረ መልስ ሆኖ መነሳት አለበት። የምክክሩ ውጤት ለጊዜያዊ የፖለቲካ ትርፍ ወይም ደግሞ መንግስትን የማጥቂያ መሳሪያ አድርጎ መጠቀምም ተገቢ አይደለም። ይሄ አንዳችን ሌላችንን ያሸነፍንበት ሳይሆን ሁላችን በጋራ ያሸነፍንበት መድረክ መሆኑን ማሰብ ይገባል። ሌላው ከሲቪል ማህበረሰብ የሃይማኖት አባቶችና የሀገር ሽማግሌዎችም የሚጠበቅ ተግባር አለ። የሚጠበቀው ትልቁ ተግባር አንዱ ምንድነው? የህሊናና የእውነት ድምጽ ሆኖ መቆም በዚህ ጊዜ ይጠበቃል። በምክክሩ የተሳተፉም ከምክክሩ ውጪም ሆኖ ይህንን ምክክር የሚያመጣው ውጤት ሲጠባበቁ ከነበሩ አካላት ማለት ነው። በጥቅሉ ሶስት ነገር ላንሳ። መንግስት የፈቃደኝነትና የአስፈጻሚነት ሚናውን መጫወትና መወጣት አለበት። ይሄ ተጠባቂው ጉዳይ ነው። ሁለተኛ የፖለቲካ ተቀባይነትና የሰላማዊነት ጉዞ ደግሞ ከሁላችን በተለይ ከፖለቲካ ኃይሎች ደግሞ ተጠባቂ ውጤት ሆኖ ይቀርባል። ሶስተኛ ህዝቡ ደግሞ የባለቤትነትና ይህንን የምክክሩን ምክረ ሀሳቦች ደግሞ የመጠበቅ ኃላፊነት ደግሞ በሁላችን እንደ ህዝብ የተጫነ በትከሻችን ያለ ኃላፊነት መሆኑን መገንዘብ አለብን ለማለት ያክል። ሁለታችሁንም እጅግ አድርጌ አመሰግናለሁ። እናመሰግናለን። ተመልካቾች ከፋና ሚዲያ ኮርፖሬሽን በልዩ ፋና ወቅታዊያችን ኢትዮጵያውያን ስርዓቶቻቸውን ለመፍታት የተወያዩበት ስብራቶቻቸውን ለመጠገን የተሳተፉበትን የምክክር ጉባኤውን መነሻ በማድረግ በደንብ ሰፋ አድርገን አንስተናል። ኢትዮጵያ አሸንፋለች ስንል ማንን አሸንፈች የሚሉን ሰፋ አድርገን አይተናልና ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናለን። በረከት ተካልኝ፣ ይድነቃቸው ኃይለማርያምና አፈወርቅ እያዩ ሶስቱንን እነዚህ ጉዳዮችን እያፍታታን ከእናንተ ጋር ቆይተናል። ጤና ይስጥልኝ።